ዩክሬን ዋና ከተማ የገቡት የሩሲያ ወታደሮች ጀብድ፣ የመቀሌ ጎዳናዎች ሰቆቃ፣ ወልቃይትንም ባድመንም መልሰን እንይዛለን ያሉት የዶክተር ደብረጽዮን አዲስ መግለጫ፣ የኢትዮጵያ መንግስት በኢሳያስ አፈወርቂ እጅ ላይ ወድቋል። ሰላም ጤና ይስጥልን። ይህ ሰሞንኛ ነው። የሰዓቱን ትኩስና ወቅታዊ መረጃዎች በዋና ዋና ርዕሶች ያስተዋወቅናችሁን እንዲሁም ሌሎችንም ወቅታዊ መረጃዎች ይዘንላችሁ መጥተናል። እስከ ፍጻሜው አብራችሁን ቆዩ። ከሀገር ቤት ዜናዎች የትግራይ ቴሌቪዥን ባወጣው ዘገባ መሰረት የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የአማራ ልሂቃን ከወራሪው አምባገነኑ ኢሳያስ ጋር በመወገን ያሳዩት ተግባር የባንዳነት ሚናቸውን ያረጋገጠ ነው ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ከትግራይ ቴሌቪዥን ጋር በነበረው ቆይታቸው የሀገሪቱን ነጻነት ለአምባገነኑ አሳልፈው የሰጡ የፖለቲካ ኃይሎች ዋነኛ ተጠያቂ ናቸው ስለማለቱ በዘገባው አመላክቷል። የትግራይ ህዝብ ትግራይ ሙሉ በሙሉ ነጻ እስክትወጣ ድረስ ከወራሪው የአምባገነኑ ኢሳያስ የሆነው የባንዳነት ሚና እየፈጸመ ካለው ተስፋፊው የአማራ ኃይል ጋር የሚያደርገውን ትግል አጠናክሮ ይቀጥላል ሲልም መፎከሩ ህወሓት ለሌላ እልቂት ራሱን እያዘጋጀ ስለመሆኑ ማሳያ ነው ተብሏል። የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እንዳነሳው ከሆነ ተስፋፊው የአማራ ልሂቃን ከአምባገነኑ የኢሳያስ መንግስት ጋር ሆኖ በትግራይ እየፈጸመው ካለው ወረራ ባልተናነሰ የአምባገነኑ ኢሳያስ በተለያዩ የሀገሪቱ አካባቢዎች እንደፈለገ ፈላጭ ቆራጭ ሲሆን፣ አብዛኞቹ የፖለቲካ ኃይሎች ዝም ብለዋል። ከፊሎቹ ከአምባገነኑ ጋር ተባባሪ ሆነዋል። የሀገሪቱን ነጻነት አሳልፈው የሰጡ የፖለቲካ ኃይሎች ዋነኛ ተጠያቂ ናቸው ሲሉ አብጠልጥለዋል። በዚህ ረገድ ተስፋፊው የአማራ ሊግ በልዩ ሁኔታ ባንዳነቱን ያስመሰከረበት ጊዜ ላይ ነን ያለነው ያለው ደብረጽዮን ድርጊቱ ለሺህ ዓመታት ነጻነቷን ያስጠበቀች ሀገር የሚለውን አባባል ያፈረሰ ተግባር ሲል ገልጾታል። በአሁን ሰዓትም ሁለቱም ተቃርኖ ያላቸው አካላት ህገ መንግስትንና የፌዴራል ስርዓቱን በማፍረስ እንቅፋት ይሆነናል ያሉትን የትግራይ ህዝብ ላይ የዘር ማጥፋት ወንጀል ከመፈጸም አልፈው በህገ ወጥ መንገድ የሀገሪቱን መሰረታዊ ጉዳዮች ለአምባገነኑ ኢሳያስ አሳልፈው በመስጠት አምባገነኑ በሀገሪቱ ወሳኝ ጉዳዮች ላይ ፈላጭ ቆራጭ እስከመሆን ደርሷል ሲል ጣቱን በፕሬዝዳንት ኢሳያስ አፈወርቂና ዶክተር አብይ ላይ ቀስሯል። ቁልፍ ተቋማት በአምባገነኑ ስር መውደቃቸው ወሰኔ ቀይ ባህር ነው የሚል አቋም የሚያራምደው ተስፋፊው የአማራ ኃይል ህገ መንግስትንና የፌዴራል ስርዓትን በማፍረስ አህዳዊ ስርዓትን ለመመለስ ኢትዮጵያን ለማዳከምና ለማፈራረስ እየሰራ ካለው አምባገነኑ ኢሳያስ ጋር በጥምረት እየሰሩ ነው ሲልም ደብረጽዮን ገብረ ሚካኤል የጠቀሰ ሲሆን፣ ይሁንና ሁለቱም ኃይሎች የትግራይን ህዝብ ለማጥፋት ካላቸው ፍላጎትና ህገ መንግስቱንና የፌዴራል ስርዓቱን በማፍረስ በሀገሪቱ አህዳዊ አገዛዝን ለማስፈን በጥምረት ቢሰሩም በመካከላቸው ካለው መሰረታዊ ቅራኔ አንጻር ቁርኝታቸው ዘላቂ እንደማይሆንና ሄዶ በግጭት እንደሚጠናቀቅ የሚታወቅ ነው ሲል ሌላ የፉከራና የማስፈራሪያ ድምፅ አሰምቷል። ደብረጽዮን ገብረ ሚካኤል እንደገለጸው የትግራይ ህዝብ ድሮም ለወራሪዎች ተንበርክኮ አያውቅም። አሁንም ወራሪዎች በሰላም ከትግራይ ክልል ጠቅልለው እስካልወጡ ድረስ ጠላቶቹን እያሳደደ የጀመረውን ትግል አጠናክሮ ይቀጥላል ሲል አስፈላጊ ከሆነ መላው የአማራ ክልልን በመውረር እንደሚያሳካው አሳውቋል። በሌላኛው አቅጣጫ ባድሜንም ለማስመለስ ኤርትራ ላይ ጥቃት ከመሰንዘር የሚገታን ኃይል የለም ለማለት ሞክሯል። ዶክተር ደብረጽዮን በመግለጫው ይህ አምባገነን መሪ በሶማሊያ ከሚንቀሳቀሱ አሸባሪዎች ጋር ግንኙነት አለው ሲል ጠቅሶ በሱዳን በየመንና በኢትዮጵያ ችግር ፈጣሪ የሆኑ ቡድኖችን በማደራጀት በማሰልጠንና በማስታጠቅ ግጭቶቹን ሲመራ ቆይቷል ሲል የክስ ዶሴውን ገልጧል። አያይዞም ቀደም ሲል በኢትዮጵያ ወረራ በማካሄዱ የተሸነፈው አምባገነኑ ኢሳያስ በተሸነፈበት ሀገር መጥቶ እንዳሻው ጦሩን የሚያዝ የሚያዋጋ ጦሩን ወደ ፈለገበት ቦታ የሚያሰማራ ኢኮኖሚው ላይ ጣልቃ እየገባ እንደፈለገ በሚያደርግበት ደረጃ ላይ ደርሷል ሲል ለእርሱ የጻድቅነት ለሌላው ደግሞ የኩነኔ ካባን አልብሷል። አምባገነኑ የኤርትራን ህዝብ ከማደየት ውጪ ምንም አልፈየደም ሲል ፕሬዝዳንት ኢሳያስን ለማብጠልጠል ቢሞክርም ፕሬዝዳንቱ ዛሬ በህዝባቸው ዘንድ ቅቡልነት መኖሩን በተለያዩ አጋጣሚዎች መታዘባችን አልቀረም። ከኤርትራ አልፎ በትግራይ ባካሄደው ዘር ማጥፋት ወንጀል በተለያዩ የኢትዮጵያ አካባቢዎችም ሆነ በቀጠናው እያደረገ ያለው አተራማጅ ተግባር ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበትም ሲል በተዘዋዋሪ የድረሱልን ልመናውን አሰምቷል። ሁሌም ከጦርነት ውጪ መኖር የማይችለው አምባገነኑ ኢሳያስ ቀደም ሲል በፈጸመው የወረራ ተግባር ማዕቀብ ተጥሎበት የነበረና አሁንም በአሜሪካ የተጣለበት ሆኖ ሳለ ማዕቀብ አልፈራም በማለት የኢትዮጵያ መንግስትም ወደ ሰላም እንዳይመጣ ተግቶ እየሰራ ይገኛል ሲል ደብረጽዮን ተናግሯል። ሐቁ ግን ይህ ተግባር የህወሓት እንደሆነ የሚያረጋግጥልን እልፍ ምድራዊ እውነት አለ። በሌላ መረጃችን ደግሞ የአፋር ህዝባዊ ሰራዊት ለአንድ ወር በጠላት እጅ የነበረችውን ኮናባን ሙሉ ለሙሉ እንደተቆጣጠረ ያረጋገጠ መረጃ አግኝተናል። በወራሪውና የሽብር ቡድኑ ኃይልና በአፋር ህዝባዊ ሰራዊት በበርሃሌ በኮናባ በኤረብቲ ላለፉት 3 ቀናት ከፍተኛ ውጊያ ሲካሄድ መቆየቱ ተነግሯል። የአፋር ክልል ፕሬዝዳንት ሀጂ አወል አርባ በቅርቡ ባደረጉት ጥሪ የአፋር ህዝብ ከጫፍ እስከ ጫፍ በመነሳት ሁሉም ወደ ግንባር በመዝመት በተደራጀ መልኩ የአፋር ህዝባዊ ኃይል የውጊያ ስልት በመቀየር ቀንም ማታም በቡድን በመከፋፈል ድንገተኛ ጥቃትን በማድረግ ጠላት እንዳይረጋጋ በማድረግ በሚያደርጉት ጥቃት ከፍተኛ ኪሳራ እያደረሱ ጠላትን መበተን ስለመቻሉ ታውቋል። የአፋር ህዝብ ባደረገው ውጊያ ኮናባን በመቆጣጠር ጠላት ስንቅና በድኑን እንኳን ሳያነሳ ጥሎ ፈርጥጧል ያሉ ምንጮች የአፋር አናብስት ባደረጉት ትንቅንቅ የሽብር ቡድኑን ቅስም መስበራቸው ተሰምቷል። በሌላው መረጃችን አሰቃቂው የመቀሌ ጎዳናዎች ህይወትን አስመልክቶ የህወሓት ታማኝና ቀንደኛ ደጋፊና የሚዲያ ፕሮፓጋንዳ አቀጣጣዩ መራሩን ሀቅ ሳይወድ በግድ አውጥቶታል።
የመቀለ ጎዳናዎች ሰቆቃ ሲል የገለጸው ይኸው አክቲቪስት ከምሽት በኋላ በመቀሌ ገና 1 ሰዓት ሲሆን ወደ መዘጋጋት ድባብ ይለወጣል ሲል ድባቡን ለማሳየት ሞክሯል። በትራንስፖርት ዋጋ መጨመርና በሌሎች ምክንያቶች የከተማው ሰው እንቅስቃሴው በሰፈሩ አካባቢ ነው። የሰዓት እላፊ ሳይኖር ሳይታወጅ ሲመሻሽ ሁሉም ሰው ወደ ቤቱ ገብቶ በሩን ይዘጋል። ከዕለታት አንድ ቀን አምሽቼ በከተማው መካከል ሳልፍ የታዘብኩት ነገር ህሊና ይሰብራል። በተለይ ከአፄ ዮሐንስ ሙዚየም እስከ ሮማናት ባለው መንገድ ቁጥራቸው በጣም የሚያስደነግጥ በርካታ ሴቶች ሴተኛ ዳሪ ሆነው ታዘብኩኝ። እድሜያቸው እንኳን ለአቅመ ሔዋን ያልደረሱ ሴቶች ካለው ሁኔታ አንጻር ህይወታቸውን ለማቆየት ስጋቸውን ሸጠው ለማደር ተገደዋል። ራሳቸውን ወደ ገበያ አቅርበው ይገኛሉ ይላል። የህወሓት ቀንደኛ ደጋፊ ሆነው ፍጹም ብርሃነ ስለ መቀለ ከተማ አሁናዊ ሁኔታ ከጻፈው በትራስ ስቲፍ ወደ አማርኛ ተተርጉሞ የቀረበው ይህ ሰቆቃ አሁናዊ የትግራይ ራስ ምታት ምን ያህል እየከፋ ስለመምጣቱ ትልቅ ማሳያ ነው። ዓለምን በጥፍር ያስቆመው ሩሲያ በዩክሬን ላይ የጀመረችው ወረራ ዛሬ ከማለዳው ጀምሮ በዋና ከተማዋ ኬቭ ፍንዳታዎች ተሰምተዋል። ኒውዮርክ ታይምስ የሳፍን ጥርጣሪ በኬቭ ሰማይ ላይ ሲወርድ የሚያሳይ የተረጋገጠ ቪዲዮ እንዳለው ዘግቧል። ቪዲዮው ከፍንዳታው በፊት ከምድር ወደ ሰማይ ተወንጫፊ ሁለት ሚሳኤሎች ሲተኮሱ እንደሚያሳይም አክሏል። ከፖላንድ ድንበር አቅራቢያ በምትገኘው በርካታ የውጭ ሀገራት ኤምባሲዎች በጊዜያዊነት በሚገኙባት ምዕራብ ዩክሬን በምትዋሰነው ሌቪቭ ከተማ የአደጋ ጊዜ ማንቂያዎች እንደተሰሙ ታውቋል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ኃላፊ ሎይድ አውንስቲን ትናንት ምሽት ከቤላሩስ የተነሱ የሩሲያ ወታደሮች ከኪየቭ 32 ኪሎ ሜትር ላይ መድረሳቸውን አስታውቀዋል። በሰሜን ዩክሬን የሩሲያ ወታደሮች የቼርኖቤል ኑክሌር ኃይል ጣቢያን መቆጣጠራቸው ተሰምቷል። ይሄ በመላው አውሮፓ ላይ ጦርነት ማወጅ ነው ብለዋል የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ። ቼርኖቤል በዓለም እጅግ አሰቃቂ የሚባለው የኒውክሌር ፍንዳታ የተከሰተበት ስፍራ ነው። በአውሮፓውያኑ 1986 ከተከሰተው አደጋ ወዲህ የጣቢያ ዙሪያው የሰው ልጆች መኖሪያ መሆኑ ቀርቷል። ይህ በእንዲህ እንዳለ የጸረ ጦርነት ተቋሚዎች ሞስኮና ሴንት ፒተርስበርግን ጨምሮ ሩሲያ ውስጥ በተለያዩ ስፍራዎች ሰልፍ ወጥተዋል። ይህን ተከትሎ ቢያንስ 1700 ሰዎች በቁጥጥር ስር እንደዋሉ ባለስልጣናት አስታውቀዋል። በተያያዘ ዜና የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በትናንትናው ዕለት በራሺያ ላይ ተጨማሪ ማዕቀብ ጥለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ወራሪ ብለው የጠሩት ፕሬዝዳንቱ ከቡድን 7 ሀገራትና ኔቶ ተወካዮች ጋር የርቀት ስብሰባ ካደረጉ በኋላ ባሰሙት ንግግር የማዕቀቡን ይዘት ይፋ አድርገዋል። አዲሱ ማዕቀብ የሩሲያ ባንኮችን፣ ጫና ፈጣሪ ባለጸጋዎችን፣ ከፍተኛ ቴክኖሎጂ ዘርፎችንና የውጭ ንግድ ላይ ያነጣጠረ መሆኑን ባይደን ጠቁመዋል። አዳዲሶቹ እርምጃዎች የሩሲያን ፋይናንስና ኢኮኖሚያዊ ቁልፍ ቴክኖሎጂ መዳረሻዎች ላይ ጫና በማሳደር በሚመጡት ዓመታት የኢንዱስትሪ አቅሟን እንደሚያዳክሙ ባይደን ተናግረዋል። እንግሊዝና የአውሮፓ ህብረትን ጨምሮ የኔቶ አጋሮች ተጨማሪ ማዕቀቦችን በትናንትናው ዕለት ጥለዋል። የማዕቀቡ ውጤት ከመቅጽበት በዓለም ገበያ ላይ ተጽዕኖ ፈጥሯል። የአክሲዮን ገበያዎች ሲንኮታኮቱ፣ የሸቀጦች ዋጋ ደግሞ አሻቅቧል። ባይደን አሜሪካውያን የነዳጅ ዋጋ ጭማሪ እንደሚገጥማቸው በጠቆሙበት ንግግራቸው ለዚህ ወረራ ምላሽ ሳንሰጥ አንቀርም፣ አሜሪካ ለነጻነት ትቆማለች፣ የእኛ ማንነት ይሄ ነው ብለዋል። ከዚሁ ጋር በተያያዘ ዜሌንስኪ ከሀገር እንዲወጡ በአሜሪካ የቀረበላቸውን ጥያቄ ውድቅ አደረጉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸውን ለቀው እንዲወጡ ከአሜሪካ የቀረበላቸውን የድጋፍ ጥያቄ ሳይቀበሉት መቅረታቸው ተዘገበ። ፕሬዝዳንቱ ውጊያው ያለው እዚህ ነው፣ የምፈልገው የጦር መሳሪያ እንጂ የማምለጫ መንገድ አይደለም ማለታቸውን አሶሺየትድ ፕሬስ ጉዳዩን የሚያውቁ ከፍተኛ የደህንነት ባለስልጣንን ጠቅሶ ዘግቧል። ዋሽንግተን ፖስት የአሜሪካና የዩክሬን ባለስልጣናትን ጠቅሶ እንደዘገበው አሜሪካ ፕሬዝዳንት ዜሌንስኪን ለመርዳት ተዘጋጅታ ነበር። ፕሬዝዳንቱ የሩሲያን ወረራ ተከትሎ በወሰዱት አቋም በማህበራዊ ሚዲያዎች ላይ በስፋት ሲወደሱ ቆይተዋል። የቀድሞ ኮሜዲያንና ተዋናይ ፕሬዝዳንት ዜሌንስኪ ባደረጉት ንግግር ጥቃት ስትፈጽሙብን ፊት ለፊት እንጋፈጣቸዋለን እንጂ አንሸሽም በማለት ሀገራቸውን ከወረራ ለመከላከል ትግላቸውን እንደሚቀጥሉ ቃል ገብተዋል።